ቀጠለና ጎግል ላይ ነው ያገኘሁት አለ። እግዚአብሔር ያሳያችሁ። $700,000 አስገባለሁ ብሎ የመጣ ሰውዬ፣ በኢትዮጵያ 100 ሚሊዮን ብር አስገባለሁ ያለ ሰውዬ፣ የባንክ ክሊራንስ ጨርሻለሁ ያለ ሰውዬ፣ አካውንቱ የመቄዶንያ መሆኑን ከዚህ ቀደም በተደጋጋሚ አስገብቻለሁ ያለ ሰውዬ የኤርሚያስ ደቻሳ ዳባ አካውንት መሆኑን አላውቅም ሲላችሁ፣ እሱ ብቻ አይደለም፣ እዛው ስቴጅ ላይ እኮ ዮኒን ሲሸውደው ነበር። ዞር አድርጎ ሰይፉ ፋንታሁን ላይ ያየውን ትክክለኛውን የመቄዶንያን ቁጥር ያስገባና አየህ ለእኔ ይመጣልኝ የመቄዶንያ ነው ይለዋል። እስኪ እያየው አስገባ ምናምን ሲሉት እያየ ሲያስገባ ኤርሚያስ ደቻሳ ዳባ ነው የሚወጣው። ለዚህ ይቅርታ አይጠይቅም። አሜን። ለዚህ ይቅርታ አይጠይቅም። ዞር አድርገህ የመቄዶንያን ከዛ ይኸው ለእኔ የሚመጣልኝ እኮ የመቄዶንያን ይለዋል ይላል ዮኒ። ፊት ለፊት ሲያስገባው የኤርሚያስ ደቻሳ ስም፣ ዞር ሲያደርገው የመቄዶንያ ሽውልም። ለዚህ ይቅርታ ይጠይቃል። ለዚህ ይቅርታ ይጠይቃል ፕሊስ። ኢትዮጵያ ውስጥ እርዳታ በመስራት ሰበብ ተመዝግባችሁ የተቀመጣችሁ በእርዳታ ስም ያላችሁ ድርጅቶች ከውጭ የሚገቡ ዊልቸሮች፣ የተለያዩ ነገሮችን ለእርዳታ በሚል ከቀረጥ ነፃ እያስገባችሁ እንደምትሸጡ ደርሰንበታል። የተቋቋማችሁት ለእርዳታ ነው። በእርዳታ ስም ግን ብዙ ንብረቶችን ከሀገር ውጭ እያስገባችሁ ከቀረጥ ነፃ እየወጣ ግንባራቸውን ይባላል ይሸጣል። የመንግስት ሰዎች ይህንን ኢንቨስቲጌት ያደርጋሉ። እነማን ናቸው እነዚህ? ከነማን ጋር ነው የሚሰራው? ጥሩ አይን ገላጭ ነገር ነው አለኝ አንድ ሰውዬ። በጣም ጥሩ አይን ገላጭ ነገር ነው አለኝ። እንዲህ ያሉ ነገሮች አሉ። ኤርሚያስ ደቻሳ ዳባ ማን ነው? ኤርሚያስ ደቻሳ ዳባ ፍኖተ ህይወት የሚባል የግሩፕ ኦፍ ኢንዲቪጁዋሎች ናቸው። ተሰብስበው ምናምን ዝም ብሎ ማርች ያደርጋሉ። ገንዘብ ተሰጥቷቸው ወይ ለመቄዶንያ ወይ ለአበበች ጎበና ወይ ለማዘር ትሬዛ ምናምን የሚሰጡ ናቸው። መቄዶንያ አያውቋቸውም። መቄዶንያ ደውለውልኛል፣ አነጋግሬያቸዋለሁ። በዚህ ዙሪያ ተበላን ተዘርፈናል የምትሉ ሰዎች አስተማማኝ ማስረጃዎቻችሁን አምጡልኝ ለኔ ወይም እኔ ኮንታክት አድርጉኝ። የመቄዶንያ ሰዎች የጀመሩት የራሳቸው የክትትል አለ። የባንክ አካውንቱን ሄደው አረጋግጧል። የኤርሚያስ ደቻሳ ዳባ ይባላል። ምንም አይነት ውክልና እንዳልሰጡትና ይህ የግለሰብ አካውንት እንደሆነ ነግረውኛል። ነቃሊ ከመቄዶንያ ቢኒያም ደውሎልኛል። በሰዓቱ ግን የተነገረን ከመቄዶንያ ሰዎች ጋር ግንኙነት አለኝ ተነጋግሬ ያው ላስገባ ነው የተባልነው አይደል? ካረሳችሁ $1 ሚሊዮን ከዛ በፊት ልክ ያለው ሲል እንግዲህ ሪከርድ አድርገዋል። የተለያዩ የህግ ሰዎች አሜሪካ አካባቢ የሚንቀሳቀሱ አሁን ሰው ንቃተ ህሊናው እየተፈተነ ሲመጣ ይሰለቸውና ስርዓት ያስይዛል። የምትናገራቸው ንግግሮች ሁሉ አደገኛ ሲሆኑ ሰዎች ሪከርድ ያደርጋሉ። ከዛ ሳትወድ በግድ ኢንቨስቲጌት ትደረጋለህ ማለት ነው። ይሄ አንድም ለማስተማር ነው፣ የማንቂያ ደውል ነው። ቢቻል እንመልሰውና ወንድማችን ለማድረግ ነው እንጂ እኮ ለመስፈር አይደለም። ቢቻል ካልተቻለ ደግሞ ህግ ያስተምረዋል። $700,000 ምን ይገርማቸዋል? $1 ሚሊዮን እኮ ልክ ያሌላቸዋል። ተስፈኛ ተመጽዋቾች ደግሞ ልክ ነው። ባለፈው እንኳን $20,000 ሴንት ሲል አንድ ማን ነው ሎየር ነው ለወሬ ያደረ የሚባል አንድ ልጅ አለ። ተስፈኛ ተመጽዋች ነው። የእሱ ችግር ደግሞ ይለያል። መላክስ እንደዚህ ነው ይላል። ገና እኮ ምንም ያየው ነገር የለም። $20,000 ይሆን ደግሞ ምንም በቃ ስንት ላድርግላቸው? 30,000 ላድርግላቸው፣ $20,000 ላድርግላቸው ምናምን ይላል። ይጠራሉ እዛ ስቴጅ ላይ ያሉት 30 አድርግላቸው ይላል። ፍራኦል ደግሞ የሳቀ እኮ ነው። እግዚአብሔር ምስክር እየሳቀ ነው ፍራኦል። 40 አድርግላቸው ይላል። ከላይ ያለው ሰውዬ ሸጣይ ከ30 በላይ አይሄድም ይላቸዋል። እስኪ 25 አድርግላቸው ይላል። ለወሬ ያደሩ ተስፈኛ ተመጽዋቹ 20 አድርግላቸው፣ $20,000 ይበቃቸዋል። እነ ቴዲ ምን የቸገራቸው $20,000 አረነ ይላልላክና ላሳያቸው። ሴንድ ገላገልኳቸው። ለወሬ ያደሩ ተስፈኛ ተመጽዋቹ ወንድነ ፊራ ወንድነ እነ ቴዲ ለማስገባት የተደረደሩትን አስገባ። ወንድነ ፊራ
ደረሰኛ ሳይኝ ይላል። ደግሞ አንደኛው ጅኒ የሚባል ትራክ ድራይቨር ጅኒ ነው ምናምን የሚባል እጅ ባኗል፣ የሆነ ነገር ባኗል። ግን ሼም ይዞት ሲወርድ አይቻለሁ። የሆነ የተቆረጠ ቪዲዮ አይቼ ይጠይቃል ልጁ አልተዋጠለትም። እስኪ ዞር አድርገው ምናምን፣ እስኪ ዞር አድርገው፣ እስኪ ስትመታ ምናምን ልይ ምናምን ይላል። አላሳያለሁ። ጅኒ ያለ እዚህ ውስጥ አንድ ጊዜ ኔጋ መጥቷል ይሄ ልጅ። ምክንያቱም ሰው ሪከርድ ያደርግሃል፣ ንቃተ ህሊናን ይታዘባል እኮ። ሪከርድ ተደርጎ ሲወጣ እንዴ ጂኒ ምን ሆነ ነው? ኧረ በስመ አብ እንደዚህ ሙድ ሲይዝብ ዝም ትላለህ እንዴ ትባላለህ እኮ። ስለዚህ ጂኒው ታግሏል፣ የሆነ ጥያቄ ለመጠየቅ ፈልጓል። ግን እስኪ ቁጥሩን አሳየኝ፣ ኧረ አይታየም እኮ ምናምን ይሏል። ከዛ ዞር አድርገው ሬድዋን አየለ ምትኩ ነው ምናምን የሚባል ቴሌግራም ላይ ጽፌላችኋለሁ። $117 የላከውን ርሲት ያሳያቸዋል። ራቅ አድርጎ ለምንድን ነው ሲባል የቤቴ አድራሻ እዚህ ላይ ስላለ ነው ማለት ይላቸዋል። ከዛ እናንተ ደግሞ ግር ብላችሁ መጣችሁ። ፊራ ልኳል ቴዲ ላክ፣ ፊራ ልኳል ቴዲ ላክ፣ ፊራ ልኳል ቴዲ። ምንድን ነው የላከው? 20 ሺህ አስገብቷል አይናችን እያየ ምናምን ይላል። እኚህን ነበር ሰብስበው ፈንጅ የተጠመደ ፈንጅ ላይ በቃ መወርወር እንዲያመክኑ እናንተን ነበር ፈንጅ አምካኝ ማድረግ። ጂኒው ስም እንኳን ተሳስቶ ታረማሉ። ጂኒውን ብትጠይቁት ይነግራቸዋል። ይሆን ተናንቆታል፣ የሆነ ነገር እንዳልሆነ ያውቃል። የሆነ ነገር ግን ምንም ማድረግ ስለማይቻል በቃ ሄደ። ሌሎቹ አይጠይቁም። ሌሎቹ አንደኛ ዝም ብለህ ስታያቸው እንኳን ቃላት አጣጣላቸውን፣ ንግግሮቻቸውን፣ ኢኮኖሚ ስታተሳቸው ምናምን ስታይ ግማሹ የማታ ከ4ኛ ክፍል ያቋረጠ ነው። ዝም ዋቴዎች ናቸው። አንደኛው እንደውም እኔ ቀላል ሰው እንዳልመስል ስማርት ስቱፒድ ነኝ ምናምን ብሏል። ሰምታችኋል? አንድ መላጣ ልጅ 24/7 የሚሰቀው ቀላል ሰው እንዳልመስል እኔ ኢንተርናሽናል ቢዝነስ ሰው ነኝ። ብዙ ሰዎች እንደውም የውጭ ሀገር ሰዎች ሲያዩኝ እኔ እንዴት ያለ ስቱፒድ ነው ይሉኛል ምናምን ብሎ አንድ ቪዲዮ ሰርቶብኛል። በጣም ነው ሰው የሚደነቅብኝ። እንዴት ያለ ስቱፒድ ነው ብሎኛል ምናምን ብሎ ቪዲዮ ሰርቶብኛል። አራጥፋው እሱን ቪዲዮ አንተ እንዴት ያለ ስቱፒድ ነው ብለውኛል ብሎ አንዳንድ ሰዎች ከ2ኛ ክፍል ወይም ከ4ኛ ዓመታቸው በኋላ እድገት አቁመዋል። እኔ ይመስለኝ እንደዛ ነው። ፊራን ሳየው ፊራ ገንዘብ አለኝ ምናምን ይላቸዋል እንጂ ከ4ኛ ክፍል በኋላ ወይ ከ4ኛ እድሜው በኋላ እድገት ያቆመ ይመስለኛል። እስኪ ንግግሮቹን ይሁ ንግግሮቹን እያንዳንዱ አሁን የሰለጠነ ዘመን ውስጥ ስታሳይ ለምሳሌ የሆነ ነገር ባሳይ አሁን ይህን ሰዓት ባሳይ ስክሪንሻት ያደረጉታል፣ ወይም ደግሞ የሆነ ነገር ካፕቸር ያደረጉታል፣ ጎግል ላይ ያስገቡታል፣ ዋጋውን ይነግረዋል። ይሄ ሹራብ ስትል ዋጋውን ይነግረዋል። ሰዓት ስክሪንሻት አድርገው ቼክ ሲያደርጉ 25 ከ99 ቢቀርሳ ምንድን ነው እንዴ? ወይ ቢቀርሳ ምንድን ነው? ቆይ ባይባልሳ ባልላችሁ ሳኒ እናንተ አታኖሩኝ አላኖራችሁ ሰው ዝም ብሎ መኖር አይቻልም። ሳክቱ ምናምን መኖር አይቻልም። አንዳንዴ እኮ ለሰው በሱ ምናምን ዝም ብለህ ታክታለህ። ጫማ ሄደህ እኮ ከሱቅ የምትገዛው ነገር ነው። ወይ ኦኬ ግዛ፣ ግን ኦኬ በዛ ደረጃ ስፔንድ አደርጋለሁ ካልኩ ኦኬ ይሁን እሺ። ግን ምን እናርገኛ? ምን እናርግ? ቆይ ማለት እኛ ምንድን ነው የምናደርገው? አንድ ነገር ነገሩ ገመድ መሰብሰብ ሊሆን ይችላል። እነዚህ ነገሮች ቢታደርጉ ጥሩ ነው። የተናዱ እኮ ነው የሚያወራው የልጅ ከኔ ጋር ፐርሰናል አደረገው። ኖ ራስን ፐርሰናል ያደረገው የሚመስለው በጣም የሚሳደባቸው ስድቦች አስጸያፍ ናቸው። በእርግጥ ማን ላይ እኔም ለዛ መለስኳቸው ምላሾች ከኔ የሚጠበቁ አልነበሩም። ግን ወደ እንደበለጋና ለምን ተሳድቧል? ብዙ ዶክመንቶች፣ ብዙ ማስረጃዎች አሉ። ከነዚህ መካከል ክብራትና ክብራን የምትሰማቸው ድምፆች ብዙ ይሆናሉ። እንደዚህ መብላት ሁኔታ ያላችሁ እንደዚህ አይነት ነገር ነውር አይደለም? ጋይስ ነውር አይደለም? ዋነኛነት በዚህ መልኩ እንደዚህ አንድ ሰው ላይ እንደዚህ ጫን ብለው 3-4 ሆኖ ተሰብስበው እዚህ ላይ የሚናገሩ ባለጌዎች አሉ። በየመጠጥ ቤቱ በቆርክ የሚወረወሩ አንተ ይቅርታ ትጠይቃለህ። ይቅርታ ትጠይቃለህ።
ሰው በጣም እስከ ጥግ ድረስ ማከበር ልጅ ነኝ። በጣም ያሳፍራል። መስመሬን ካለፍክ ደግሞ ሳልገልህ ግደል። በቃ መስመሬን ካለፍ እስከ መጨረሻው ድረስ ሄዳሉ። ምንም የሚቀርብኝ ነገር የለም። እንደነገርኩህ በጣም በቃ ነገር ያለው እድሜ ልኬን ስፈራቸው የኖርኩት እኔ ትሁት ሰዎችን ነው። በጣም ትሁት ሰዎችን በጣም አከብራለሁ። ከአጥወት እንደዚህ ካልክ ግን በቃ ጠይቃቸው እስከ መጨረሻው ድረስ በምንም ምን ያትበልጠኝ በምንም በእርድና ብትል በፋራ የመጫወቻ ሜዳ ብትል ዋቴ በመስራት ብትል እኔ የመጀመሪያው ሰው ነኝ ሬዲዮ ላይ ዋቴ እንዴት እንደሆነ የተናገርኩት በዶክመንተሪ የሰራሁት። ዋቴ ሰሪዎች በሙሉ ከአዲስ አበባ እስከ በቃ ኢትዮጵያ ውስጥ በሙሉ በቃ የፈለጉኝ ማለት ባለሱቆች በሙሉ የመረቁኝ፣ እናቶች የመረቁኝ ዋቴ አሁን ድረስ አሁን የተሰራበት ያለ ነገር ነው። ዶክመንተሪ ሰርችበታል። ዋቴ ታውቃላችሁ? አይገባችሁ? ዋቴ ልስራ በል እኔ ጠቅላላ የዋቴ ፈልሳፊዎች ጓደኞቼ ናቸው። ግን የሚሰሩ ይመቻቸው። እኔ ኃላፊነት የገባሁበት ግን ማህበረሰቡን ማስተማር። ያኛው ስለ ቢዝነስን ኢትዮጵያ ውስጥ ያመጣው እኔ ነኝ የመጀመሪያ ይላል። ይሄ ደግሞ ዋቴ እኔ ነኝ ይላል። ልዩነት አገርችሁ? አእምሮ ያለው ሰው እንደዛ አድርግ። ልዩነት የሰራውን የእጁን ስራ እግዚአብሔር ይባርክለት። ያኛው እግዚአብሔር ይባርክለት። የምሰራው ቪአይፒ ቪዛ እየተሰጠ የቢዝነስ ፓስፖርት ተሰጥቶት ዓለምን ይዞራል። ገና በ19 እና በ20 ዓመቱ ቴዲ አዋሳችን ደግሞ ዋቴ እኔ ነኝ ለመጀመሪያ ጊዜ። አሁን ይሄ ይደንቃል፣ ይገርማል። የሚያናጋ ልጆች ትዳሬን የሚበጠበጥ እንቅልፍ የሚነሳ በሰው ዘንድ ሞገስ የሚያሳጣ ሀብት ገደል ይገባል። ልዩነት ትታያለች ከአንደበታቸው ከምንሰማው ማለት እኮ ነው። ገባሽ አዚዛ? የኔ ቆንጆ እንዴት ያኛው ስለ ገንዘብ ነው። በቃ ቢዝነስ እንዴት እንደሚሰራ ያወራል። ቴዲዬ ደግሞ ስለ ዋቴ ያወራል። በተረፈ ከባድ ነው። ጊዜ እሰጥሃለሁ፣ ይቅርታ ትጠይቃለህ። ራስህን ችለህ በዚህ አጋጣሚ ሁላችሁም ከልብ አመሰግናለሁ። በነበረው ሂደት አቴንሽን ዳይቨርት ለማድረግ የተሞከሩ ሙከራዎችን በደንብ አይቻልም። ከአጀንዳ እንደወጣ እኔ ፎከስ ማድረገው ምን ሲደረግ የኤርሚያስ ደቻሳ ዳባ አካውንት መጣ የሚለው ወሬ ላይ ነኝ ያለሁት። እነሱ እኔ እንደ ድንግጥ ብሎ ይቅርታ ያሉ የስጠይቃ እንደውም ቀጥቻችኋለሁ 30 ሺህ አድርግ ያደላቸዋል። እናንተ አፍሩ። እኔ ማውራው እኮ ለማጭበርበር ኤርሚያስ ደቻሳ ዳባ የሚል አካውንት ይዘህ መጣ ምናምን ይቅርታ ያሉላችሁ ጠብቁ። ኦኬ ንግድ ባንኩን ተሳስቶ ነውና ኦኬ። ሌላውስ ባንክ እንዴት ኤርሚያስ ደቻሳ ዳባ ሆነ ስትሉት ተገልብጦ እንደገና የሞራል የበላይነት ሊወስድባችሁ ይመጣል። እናንተ አብሮ የሚያሉ ሰው ትክክል ይላል። ማስገባት ከብዷችሁ ነው አይደለ? መጀመሪያ 20 ሺህ ነው አይደል ያሉት? 30 ሺህ አድርጌዋለሁ። እንደውም ቀጥቻቸዋለሁ። ተቀጭሙ ነው እኛ ይወጡና ተቀጣጭ ለምን ነው ተስፈኛ ተመስዋቾች ምንድን ነው ይቅርታ ረስ ይባላል። ኧረ ያዙት ልጃችሁን እንዳያብሩ። በጣም የሚገርም ሰው ግን ይታዘባል። ልጃችሁ እንዳያብሩ ልታጭበረበር መታል ልትዘርፍ መታል ስትሉ ሰውየው ይቅርታ በመጠየቅ ፈንታ ተመልሶ አንተ ራሱ ምን ሲደረግ ልትጭበረበር መጣ ይቅርታ ጠይቅ እንደማለት ነው። ትክክል እናንተ ጉድ ነው ትክክል። ምን ልትጭበረበር አንተ ራስህ ምን አስከሄደ? ትክክል ይዞ መጣ። እናንተ ምን ሲደረግ የራሳ ባዶ እጃችሁ መጣችሁ። ውይይቱ ላይ የአጎቶቻችንን አካውንት እንደምናመጣ አልተነገረንም ነበር። እሱ ተዘጋጅቶ መጣ አካውንት ይዞ። ጥያቄው የማንን አካውንት ይዞ መጣ ነው። እንዲህ አይጠይቁም። እና እንዲህ ያሉ ነገሮች መስተካከል አለባቸው ለማለት ያለው። አሁን ብዙ ማንናገራቸው ለፖለቲካው አሳስፈንት ብዬ ወደ ፖለቲካዊ ጉዳዮች ሄዳለሁ። እነሱን ማሳረፋቸው ነገሮች አሉ። የመጨረሻው ግን የተወሰነውን ቀን አይቼ የሚሰባሰቡ ዶክመንቶች አሉ። እነዚህ ያደርጌ በድምፅ በማስረጃ ኤቭሪቲንግ ምነግራችኋል። ለማን ነው የምትነግረው? $18,000 ጫማ ግዛ የሚል ቻሌንጅ
ከሚዲያው ስወጣ ተጨማሪ ሌሎች ነገሮችን ካየን በቃ ሌሎቻችሁ አይፎን 16 እነሱ ወደፊት በኋላ የምናወራው ይሆናል። እነዚህ ነገሮችን እጠብቃለሁ። የምናወራቸው ወሬዎች ይሆናሉ። ፍራውለት ይቻላል ማለት ነው። በኢህአዴግ ጊዜ መሬት እንዴት ተቸበቸበ ታስታውሱት ነው። በዋነኛነት የኦሮሞ መሬት ቸበቸበ ከሀገር እንዴት ተወጣ ስብሰባ ሊታደም ቻለ። ትኬት መጣ። ከፊንጫ ማን ያመጣው? አብረውት ገንዘብ ይሰሩ ነገ ውሸት ይሄ ልጅን ከፍ ልታደርገው ነው። እንዲያውም ቴንክ እናመሰግናለን። ጀግና አድምቼ ሞረው እግዚአብሔር ቴዲ ግን እንትልል ነው። በጣም ልንቅህ ነው። በጣም ልትወርድብኝ ነው። ወደ አሜሪካ ተሄደ። እነዚህ ነገሮች ጋር ተያይዞ ሰዎች የራሳቸው ኢንቨስቲጌት እያደረጉ ስለሆነ ጋይስ እግዚአብሔር ይሄ ማንም ሰው ጋር ያለ መረጃ ነው። ስለ ፊራ ማንም ያውቀዋል። ክብራትና ክብራን ማንም ነው የሚያውቀው። አይ ቴዲ አዋሳ ይልቁንስ ስለ ተምርና ስለ ሀቢባ ብትናገር ጥሩ ነው። እሺ ሌላ ቴክ ጥያቄዎች አሉ? ቶሎ ፖለቲከኞችን ላስገባ። እንዴት ተወጣ? እንዴ ጀግና ስለሆነ ነው። ያ ጨፍጫፊው የ27 ዓመት ጨፍጫፊው የኦሮሞ ባለ ሀብት እንዳይኖር ያደረገው ማለት ነው። አንደኛው ቪክተም የሆነው እሱ ነው። እዚህ ሶሻል ሚዲያ ላይ ካሉ ሰዎች ጋር በነገራችን ላይ የምትነግሩኝን መረጃዎች የምሰጡኝን መረጃዎች ስማችሁ እንዳይጠቀስ ከነገራችሁኝ አንገቴ ይቆረጣል እንጂ ስማችሁን አንጠቅስም። እችን ምድር በሞት ዛሬ የተደበቀ መረጃ አይደለም። ኔወንድም ዛሬ ወይኔ ቴዲ ግን ውሸታም ለማለት ነው። ዛሬ ይወላችሁ የምትነግሩኝን መረጃ በጣም አሁን እሱ መረጃ የሚላችሁ ሄዱ ንገሩት። ዛሬ እሱ መረጃ የሚላችሁ ዛሬ ራሱ ፈርዖን ከራሱ ቤተሰቦች ከወለጋ ኦሮሞች ጋር ቁጭ ብሎ ያወራውን ነው እሱ ዛሬ መረጃ የሚላችሁ። ከዚህ በፊት ራሱ በአማርኛ አውርቶታል። ብዙ ሰዎች ያውቁት። በቀደም ከጅቦ ጋር እዚህ ጋር ቁጭ ብለን እና ጅቦ ስናወራ አልሰማችሁ? ያ አውቀን እኛ እንዲያውም ገንዘብ እንቀበልበት ምናምን እያለን እንደዚህ ሾው ስንሰራ አሁን እሱን ነው መረጃ የሚላችሁ። ምንም የተደበቀ ነገር የለውም። እንዲያውም የኢትዮጵያ ሕዝብ ሊወደው ነው። ምንም 5 ሳንቲም የምታመጥ እንድች የተሳሳተን እንዲያውም ከኦሮሞ ባለሀብቶች ወጣት ባለሀብት ያ በሰዓቱ እኔ ራሴ ቅድም አውርቼዋለሁ እዛ ኦሮሞቹ ቤት ማለት ነው። ያ ወጣት ባለሀብት ከሚባሉት አንቺ እንትን ልጅ ወጣት ባለሀብት ከሚባሉት አንዱ በልጅነቱ ስማርት ማይንድ ስላለው ስማርት ስለሆነ ተሰብስቦ ያ ፓርላማ ውስጥ ከነመለስ ዜናዊ ጋር ከአንድም ስንት ጊዜ የነበረ ከነዚህ ከኢንቨስትመንቶች ጋር ምናምን የነበረ እንትን ያለው ልጅ ነው። ያ አሁን መሬት ሸጧል ምናምን ብለህ ከሆነ ያንተን ያባተ መሬት አይደለም ተሸጥም፣ የኦሮሞን መሬት ነው የሸጠው። ግን አልሸጥም። አትግባ፣ ጥልቅ አትበል። ያ ጊዜ አልፏል። የኦሮሞን ልጅን ማሸማቀቅ ማንቃቀቅ፣ ይሄ እየመጣ እንዲህ ነው ፈርዖን። እስከ ዛሬ ለምን አላወጣህም ነበር አንተ? ዛሬ ነው ከእሱ ጋር ስትጣላ መሬት መሸጡ ሌባ መሆኑ ምናምን የታየ። ዛሬ ስለተጣላችሁ ስላልተግባባችሁ አየ። አሁንም እላለሁ ይሄ የጋዜጠኝነት ሙያ አይደለም። ጋዜጠኛ እህት አያውቅም ወንድም አያውቅም ወንጀለኛውን ለማወቅ። እንግዲህ ይህንን ወንጀለኛው ሌብነቱን እስከ ዛሬ ድረስ ይዘ ዛሬ ከአንተ ጋር ሳይስማማ ሲቀር አሳልፈ ለህዝብ ልትሰጠው ነው። እና የኢትዮጵያ ህዝብ ውይ ፈርዖን መሬት ሲሸጥ ነበር። ተባክህ ዛሬ ቄጣቸውን የምትልስላቸው እና ይሄ መንግስት ጥሩ ነው የምትላቸው ራሳቸው ሲሸጡ የነበሩ ናቸው። ኦኬ ከመሸጡ ደግሞ ያንተ የአሁኑ ታሪክ ራሱ ይወጣልሃል። ምን አይነት ልጅ ነው በመድኃኒዓለም። ያንተ ደግሞ እውነትም እኔ እስከዛሬ ሰዎች ይሄ ልጅ መርዝ ነው ሲሉ አይ ይሄ ልጅ ኧረ ተው የጋዜጠኝነት ባለሙያነቱ ነው እላለሁ። አሁን መርዝ እየሆንክ እንደሆነ ግን የምታወራቸው ነገሮችን አምጣቸው። ገባ? ስለዘረፈ አይደለም የታሰረው፣ ስለሰረቀ አይደለም የታሰረው። መንግስት በሰዓቱ
ምን እንዳደረገ ብዙ ኢንቨስተሮች ላይ የውጭ ዜጎች እዛ ሀገር ኢንቨስት ማድረግ አይችሉም ከእናንተ ጋር ይሁኑ ተብሎ ከኢትዮጵያ ዜጎች ጋር ነው ኢንቨስት ማድረግ ይቻላል ተብሎ ከኢትዮጵያ ዜጎች ጋር ራሱ በጣም ፐርፌክት እና እንትን ፋስት ስለሆነ ብዙ ሰዎች ጋር ሲሰራ ስለነበረ አክቲቭ ስለነበረ መንግስት ደግሞ ያንን ወዴት እንዳደረገውና እንዳደረገው ያንተ አጎቶቹ ይሆናል ዘመዶች ኢህአዴግ የሚባለው መንግስት ያ የኦሮሞ ልጆች ላይ ሀብት ንብረት እየቀማ እነሱም ለፍተው ባመጡትና ሰርተው ባመጡት እንትን ብለው ባመጡት ኢንቨስተሮችን እየቀማ የራሱን ሰዎች ሲያደርግ የነበረበት ጊዜ ነው። ኦኬ ያንተ ምቀኝነት ግን እኔ አሁን ቴዲ አዋሳ አሁን ምቀኝነትን እንደዚህ ግልጽ ይወጣል። ምቀኝነት በጣም ግልጽ ይወጣል። ያ ይሄ ህዝብ ደግሞ መደበሪያ ነው እንጂ የሚያደርግህ ከዚህ በኋላ ራስህን ነው የምትጥል። ራስህን ነው የምታዋርደው። ይፋ ለዶክመንቶቹ ለሐሰተኛ ዶክመንት ምንም ነገር የለም። ምንም ዶክመንት የለም። ምንም ነገር አጠቃላይ ለሆነው ነገር አጠቃላይ ለታዘባች ነገር ሁሉ ይቅርታ መፈለግ ይሆናል ማለት ነው። ምን ስለሆንክ ነው አንተ ይቅርታ ባሉ ልጁ ግን ጤነኛ ነው እንዴ? ሌላው አንድ ጥያቄ ሰጥቻችሁ ነበር። የሬድዋን ለመቄዶንያ ገባ ተብሎ ያያችሁት ስም ሬድዋን የሚል ነው። ሬድዋን ማን ሊሆን ይችላል? ማን ነው ሬድዋን? እንግዲህ ይሄው ለመቄዶንያ ያስገባው ተብሎ አውቶማቲካሊ ኖቲፊኬሽን መጥቷል፣ ኢሜል። ማን ነው ሬድዋን? ተሰርዟል፣ አልገባም። ወዲያውኑ ነው የሰረዘው። ምንም ኢሜል አልመጣም። አይዋሻችሁ፣ ኢሜል አልመጣም። አስገባ ኢሜል አልመጣም። በባንክ ነው ያስቃያችሁ። የዚህ ልጅ ውሸት ነበር እንዳለ ይዛለጠዋል። ወይ ቴዲ ውሸታ ሀሰተኛ፣ በጣም ሀሰተኛ ነው ማለት ነው። ሀሰተኛ ነው። አንተም ላይቭ ላይ ነበር። አስገባ በባንኩ ሴንድ የሚል አለው። ኢንቨስቲጌት እየተደረገ ነው አለ። በሱ አቅም ከካናዳ አሜሪካ እሱ ሪፖርት አድርጎ ነው ኢንቨስቲጌሽን የሚደረገው። እኔ ግን የሆነ ደህና ልጅ ይመስለኝ ነበር። ትንሽ እንደው እውነት በጣም በሲሪየስ እያደመጡ ያሉ ሰዎች አሉ። እነሱ እንግዲህ ራሱን እንዴት ነው የሚያዩ? በራሳቸው ነው የሚሄዱ ያሉ ሰዎች አሉ። የራሳቸው ራሱን እንዴት ነው የሚያዩ? አካት የትግዛ አንቺ ሴት ላለች እጄ ሌባዘር የጅጭ መናደድ አሜሪካና አካባቢ ላይ የራሳቸው ምርመራ የጀመሩ ሰዎች አሉ። ከተለያዩ አካላቶች ጋር በመሆን ይህንን እንግዲህ የምታዩት ይሆናል ማለት ነው። ወደ አጎቴ አካውንት ይሆን አልገባም። አንጋኔና አፍሪካ ዩናይትድ እንዴት ናቸው? ሁሉ ሰላም ነው ወይ? ሰላም ነው። በሎ በደሌ እንዳትሆንና አናቴ እንዳይዘው ሁሉም ትንሹም ትልቁም ሰላም እንደጠብቶ ነው። ተቸገር ነው እኮ ዘንድሮ። ማንኛው ዝንብና ገንዘብ ማረፊያውን አያውቅም ይባላል። ዘንድሮ ጉድ ዘንድሮ አይገርምሽ? ምን ሆኖ ነው ጉድ የሚሉት? በዚህ ሌብል መዋል ለምን እንዳስፈለገ ይገባኝ ነበር። ለሰው ማንኛውም ለሚያደርገው ነገር በተቻለ መጠን ግን በሰለጠነ መንገድ ነገሮችን መፍታት ተገቢ ነው። ተባራኪ የምታደርገው ነገር ተገቢ ነው። የሄድክበት ርቀት እየተመለከትኩ ነው። እሳቸው ጄኔራል ከኋላ ቆመው ቴዲ የሄደበትን ርቀት ከኋላ ቆሞ እየተመለከቱ ነው። እኔ የምላችሁ የኢትዮጵያን ሕዝብ እኮ እንደሞኝ እንደማይብ እኮ ስለሚያችሁ እኮ ነው። ለእናንተ እኮ ነው፣ ለእኛ እኮ አይደለም። እንዲህ ቀዳዳነታቸውን እኮ ሁሉም የዲያስፖራው ቀዳዳ ነው። ኢንቨስቲጌት እየተደረገ ነው፣ ሊያዝ ነው፣ ሊታሰር ነው። አርብ ዕለት ተፈጠረ፣ ቅዳሜ ዕለታ የግል ጠበቃችሁ ሁሉንም በአንድ ጊዜ በኮምፒውተር ኢንቨስቲጌት አድርጎ ሌባ ወሮ በላው ሊያዝ ነው። ቀዳዳ ፉሩሽካ ከጎኑ ደግሞ እያጨበጨቡ ወጥተው በግል ያደረገውን ነገር የኦሮሞ ጉዳይ ለማድረግ ሲሞክሩ አንዳንድ እንኩቶች ደግሞ ትመለከ አረ ከአንተ የበለጠ እንኩቶና ኦኮቴ አራ ሁዱ ሀደኬ እከክ ቀናተኛ ባለጌ ብታረግ ብቻ ሀገር ትልቁ ነገር እየቦተሉ የግላቸው
ለሜንታል ሳቲስፋክሽን፣ ለእምነት፣ ለህሊና መስማ ሄዱ አስፈጭቶ ቴዲያስ ለአሜሪካ መንግስት ፈራውን ተቻ የሚባል ዲዩኖ ጋር ሄዶ ፖሊስ ጋር ሄዶ ማለት ነው። መጀመሪያ ፖሊስ እንዲህ ነው የሚለው ሁዱ ሀደጌው ቶርቶራ ሀጠራው ከብት ማዳመጥን ያለ ከከብት ጋር ግንኙነት የለኝም። ይህ ሰው ደግሞ ማንኛለ ወይ ማንኛል ቶርቶራ ሀጠራ ስም የለው ይውላችሁ፣ ስም የለው ያ ይሁት ፈሪ ይሁት ፎቶ ይሁት ይሄ ሰውዬ ይውላችሁ በእነ ኤርሚያስ ነው የሚንቀሳቀሰው። በእነ ኤርሚያስ ፎቶ ነው የሚንቀሳቀሰው። የራሱ ፊት የለው የደነገጠ ይሁት የሚለጥፋቸው የተማሩ ሰዎችን እሱ ግን ማውራት አይችልም። ማውራት ይሄ ሁዱ ሀደኬ ማለት ነው። ማን ነው ሰውየው? ታውቀዋለህ? ምንድን ነው እከክ ኦኮቴ አስቀያሚ ይቺ ሀገር ሚንት አድርጌ የተማረ ነገር አይመስልም። እንዲ ሆኖ ምንድን ነው ህይወትን አንተ የምታደርገውን በጎ ነገር አድርገህ በጎ ነገር ስለማድረግ 10 ጊዜ በነገራችን ላይ ቴዲያስ ነው በጎ ነገር ያደረገው። ፈራውን ነው በጎ ነገር ያደረገው። ይኸውና ያ እንደዚህ ነው የምትኖረው። እንዲህ በቃ በቪዲዮ ጣሪ ለሰጠ ጸጋ በቃ እናንተ ዘላለም አለማችሁን ይወላችሁ። መቼስ ቦልዬ ዘላለም አለማችሁን ይሄ የኢትዮጵያ ህዝብ እንትን ይመስላችኋል አይደለ? በቃ ፖሊስ የሚፈራ በጣም በቃ አሜሪካንና አውሮፓ ሲባል ዛሬ ጠዋት ከሳችሁ ማታ ላይ እንደዚህ የሚያዝ እዚህ ሀገር ሰው ገሎ እንኳን አይያዝም። ሰው ወዲያው ኢንቨስቲጌት የሚባል ነገር አለ። 100% እንደ ኢትዮጵያ ስልክ ደውለ ልክ ፈርዖንን ድሮ እንዳሰራችሁትና ከስንት ንብረት ላይ እንዳባረራችሁት አይደለም። ኦኬ አይደለም። ሌባ ከተባላችሁ እናንተ ናችሁ። ወንጀለኞች እናንተ ናችሁ። ሚዲያ ላይ ያላችሁት እናንተ ናችሁ። ወንጀለኛ ማለት ከእናንተ የበለጠ እዚህ ላይ ወንጀለኛ የለም። ወንጀለኛ ማለት የሚሰራን ሰው የሚንቀሳቀስን ነው። ንብረት ያለውን ሰው የሚያሳድድ ማለት ነው። ያ መጀመሪያ በግል ይለማመጣል። በግል ጓደኛ ያደርግና ከዛ በኋላ የራሱን ሙያውን ተጠቅሞ መጠቆም ማለት ነው። ዲስሪስፔክት ማድረግ ያንን ሰው በቃ መግደል ማለት ነው። እንዲያውም ልንገራችሁ አይደል፣ እግዚአብሔር ምስክሬ ነው የምላችሁ፣ አሁን የምትቀጡት እናንተ ናችሁ። ችግሩ የሚመጣው እናንተ ጋር። አሜሪካን ሀገር ይሄ ሰውዬ ብር አለው እና in 2 hours ኢንቨስቲጌት ተደርጎ ብሩ ከየት እንዴት እንደመጣ ምን እንደመጣ እንዲህ ደረቱን ነክቶ የሚሄደው እኮ ይሄ ሰውዬ ያ ዘርፎ አይደለም። ቢዘርፍማ ኖሮ እዚች ላይ ብላ እናገኘም ነበር። ይኸው 3 ዓመት ሆናችሁ። 3 ዓመት እንኳን እናንተ አይደላችሁ ከእናንተ የበለጠ ባለ ሀብት ጋር ተጣልቶ ፍርድ ቤት ቆሟል። ፈራዋል። ምንም ያመጣው ነገር የለም። ምንም ያመጡት ነገር የለም። ምንም ነገር። ሁለቱም እንደ ቢዝነስ ሰው ያ ተከባብረው ይቅርታም ይባባሉ አላቅም። ይኸው አሁን ተከባብረው እንኳን እናንተ ከዴን ፔሊሲ ጋር እንኳን ተጣልቶ ፈርዖን ፍርድ ቤት ድረስ ተካሰዋል። ምን መጣ? ምንም ነገር። ለምን? የቢዝነስ ሰዎች ናቸው። ሁለቱም ግብር ከፋዮች ናቸው። ሁለቱም ይፈልጉት። እናንተስ ኒክስ ምንም አባላችሁ አሾካችሁ ምን አላችሁ አለቅ። ምንም ያመጣችሁት ነገር የለም። ዩ ጋዴሚት ምንም ያመጣችሁት ነገር የለም። ምንም ያ ከቀናትና እዚህ ላይ ቁጭ ብሎ ይሄ አለ ይሄ የለህም፣ ይሄ አለ ይሄ የለም፣ ይሄንን አምጣ ይሄንን አታምጣ፣ ይሄንን አድርገ። ከድህነታችሁ ተላቀቁ። መጀመሪያ ድህነታችሁን ከዚህ ከጭንቅላታችሁ ላይ አንስታችሁ ጣሉ። አይደለም ሰርቶ አይደለም በሚፈልገው መንገድ ብልጠቱን የሚሆን ስራውን ተጠቅሞ ይዞ መገኘት ነው። ይዞ መገኘት ነው። የሰው ገንዘብና የሰውን ሀብት ቁጭ ብሎ ከመቁጠርና በማያገባ የራስን ፍርድ ቤት ሰርተ እዚህ ጋራ ተጠሪ ወንጀለኛ ምንድነው ጨቋኝ እዚህ ጋራ ተጨቋኝ አድርጎ ቁጭ ብሎ 5 ሳንቲም ላይ እኔ ልንገራችሁ እዚች ላይ አሁን ቁጭ ብዬ እግዚአብሔር ምስክሬ ነው
ካልተከፈለኝ እኔ እዚህ ጋር ቁጭ አለ በሆነ ነገር አድርጌ ብር መስራት አለብኝ። ካልተከፈለኝ እዚህ ጋር ቁጭ አለ። ለምንድን ነው እዚህ ጋር ቁጭ ብለው ይከፈለኝ? ቲክቶክ ይከፈለኝ። ለምን 20 እና 30 ኤሮ አይሆንም? ገባችሁ? ከዚህ ላይ ቀርታችሁ ዩቱብ ላይ ወስዳችሁ የሰውን ስም አጥፍታችሁ ነገ ትጠየቁበታላችሁ። አይነጋ መስሏት ቤት ውስጥ አራች ይባላል። እንዲያውም እናንተ ላይ እንዳይሳቅ ትራምፕ እንኳን እንደዚህ አልጎረርም። እግዚአብሔር በነገራችን ላይ አሜሪካን ሀገር ሰከንድ ይርስ በአንድ አመት ህይወትን የምትለውጥበት ሀብታም የምትሆንበት ሀገር ነው። በነገራችን ላይ ሰው አትግደል አትዝረፍ እንጂ ይህንን ብር እንዴት አመጣው? እንዴት አድርገው ግፋ ቤት ታክስ ይሄ ብር ከየት አመጣው? ሞልቷል እኮ ልጁ እኮ ፍራውል እኮ ነው። ፍራውል እኮ ነው። ማን መሰላችሁ? አያችሁት? የሰውን እንኳን ቼክ በጣም ጅልነታችሁ የአጎቱን አካውንት መቀበል ከቻለ ይሄ ብር ያጎቴ ነው ተብሎ ግብር ብቻ ነው የሚከፈልበት። ይኸውላችሁ ነጭ ደስ ከሚላችሁ ወንጀል አትስራ፣ በዛ ብር ሰው አይገደል፣ ኢንቨስቲጌት ይደረጋል። ያውቃል እኮ ኬት እንደሚመጣ ግን ግብር ክፈልበት። ግብር ክፈልበት። ግብር ከከፈልክበት እንዲህ ብለት መኒ ወሽ ሲባል እነዚህ ምን አይነት ደደቦች ናቸው? ግን መኒ ላውንደሪ ሲባል ሰምታችሁ አታውቁም? መኒ ላውንደሪ አንዷን ትጠራታለህ። በጣም አንዷ ትጠራለች። ኦኬ የሆነች ሱቅ ይከፈትላታል። የ60 የ70 ሺህ ብር እቃ ታረቃለች። ያ እኮ ተመልሶ የሚገባ ነው። 100 ሺህ ብር አተረፍኩ እያለች በየቀኑ እንዴት አተረፍሽ የሚባል ጥያቄ አይመጣም። ማንገ እንደዚህ ነው ዓለም ላይ መኒ ላውንደሪ እንደዚህ ብር የሚታጠበው። ዩ ጋዴሚት አሁን እናንተ ፈራውንም በዚህ የምታሸንፉት ይመስላችኋል? ጋይስ ልጁ ኃይለኛ ነው እያላችሁ ራሳችሁ እያወራችሁ ማለት ነው። መኒ ላውንደሪ ምን ነው ሳክ መኒ ወሽ ነው። መኒ ላውንደሪ ነው ምን የሚባለው? ፈርስት ኔሙ መኒ ላውንደሪ ነው የሚባለው። መኒ ወሽ የመጣው ከዛ በኋላ ነው። ይሉ ነው እንደዚህ አይነት የአራዳ ልጅ ነኝ ትላላችሁ። እርድና ግን የላችሁ። እርድና የሚባል ነገር የላችሁ። ግምስ አንተን የገማይ ጠነባዘር በስባሳ ይሉጣ ውሻ ውሻለች እከካ ለዚህ ነው ከድሃዎች ናችሁ። ድህነታችሁ ደግሞ ምን እንደሆነ ታውቃላችሁ? የጭንቅላት ድሃ ናችሁ። ከዛ ላይ ደግሞ ዘረኞች ናችሁ። አክራሪ ዘረኞች ናችሁ። ዘረኛ አይደለን የምትሉ ሰዎች በጣም ዘረኞች ናችሁ ከሚገባው በላይ። የእናንተን መሬት አልነካም፣ እናንተ ላይ አላገኘም። ዘርፉ እንኳን ቢሆን እኮ ነገርኳችሁ፣ ይዞ ይገኝ። ለዚህ ነው ድሃ የምትሆኑት። እዚህ ቤት ደግሞ ሞዴሬተሮች ተኝታችኋል እንዴ? ከሱ ጋር ምን አመላለስሽ ኤዱዬ ብሎ ካታረጊውም እንዴ? ዋናው ይዞ መገኘት ነው። ትውልዱን ፈሪ አታድርጉብን። ወይ ሀገራችሁ ላይ ይህንን ወንጀለኛ ስርዓቱን ወይ በግላችሁ ቆማችሁ እንደዚህ አይነት የበሸቀጠ ስርዓትን አስተካክላችሁ አትመሩ። ኦኬ ወይ አብራችሁ ቆማችሁ የራሳችሁን ኃላፊነት አትወጡ። ትመጣለህ አሁን እዚህ ጋር ለመምጣት በቃ ሱፍን ትለብሳለህ፣ ወሬ ትሰበስባለህ፣ ትመጣና እዚህ ጋር ቁጭ ትልና ብቻ አከሌ እንደዚህ አድርጎ አከሌ እኮ ገና ብዙ ነገር ሰምተናል። ይሄ ወሬ ከተወራ 4 ዓመት ሆኖታል። እንደ አዲስ ብታመጣው ይሰው ይስቅብሃል። ይሄ ታሪክ እያንዳንዱ ሚዲያ ፊገር ጋር አለ። እያንዳንዱ ሚዲያ አያጅቡ ጋር አለ፣ እኔ ጋር አለ፣ ሄለን ጋር አለ። ምናልባት ለእንዳንተ አሁን ቴዲ አንተ አዲስ ነህ ለሚዲያው 2 ዓመት ሆኖሃል አይደለ? አየህ የሚዲያን ራሱ እንትኑን አታውቀው። ይህን ነገር ስታወጣ ትቀጣል አትቀጣም? ምክንያቱም እንደዚህ አይነት መረጃዎች ህጋዊ መረጃዎች አይደሉ። አንተ ገደል ልትገባ እንደሆነ ደግሞ እነግርሃለሁ። እኔ እንደውም እግዚአብሔርን ዛሬ ጠዋት ተው እንደዚህ እንዲያውም ለአንተ አግዤ እንደዚህ በሽምግልና የተዘጋቢ ሽማግሌዎች ጋር በሙሉ ነው ደውያለሁ። ምክንያቱም ቶሎ እንድትታረቅና አንተ ላይ ነገር አንተ ራስን ገደል ሊከት ነው። አይገርምህም? እግዚአብሔር ምስክሬ ነው። እኔ ነኝ ዛሬ ጠዋት እንደውም የለመንኩት ፊራውን መስልክ ማለት ነው። ተው እንደዚህ አይነት ነገር አትጨካከሉ፣ እረፉ ብዬ ማለት ነው።
መጨካከን የለባችሁም። ቴንክ መማሪ ወይ መማር ነሽ። አሁን መማር ናት ባናት መማር ትክክለኛው መማር ናት። ቆይ እስኪ አሁን ኖ ቆይ ፕሮፋይልሽን ላይ ያለው ኦኬ። አሁን መማርን ትቀርቢያለሽ፣ መቅረብ አለብሽ። ምክንያቱም አንቺ ራስሽ በብዙ ነገር ትታሚያለሽ። ስለዚህ እኛ ቴዲ አዋሳን ምን አለው መሰለሽ፣ ቴዲ አዋሳ ፍራኦልን ብቻ ከምታቀርብ ለምንድን አይደለችም? ኦኬ እሷ ከሆነች ትቀርባለች። መማር ራሷ መቅረብ እንትን ላይ ትቀርቢያለሽ። ቴዲ አዋሳ ላይ ቴዲ አዋሳ የብዙ ሰው ሀቢባ የት ልቅረብልሽ? ለእኔ እኮ አይደለም የምትቀርቢ የኔ ቆንጆ፣ ለእኔ አይደለም የምትቀርቢ፣ ግን ያማሉ። ገባሽ? ሰዎች እንደዚህ በልታ እንደዚህ አድርጋን ይላሉ። ስለዚህ ቴዲ አዋሳ እስቲ እንየው፣ የቴዲ አዋሳን አቅም እንየው። ሀቢባን ዛሬ እኔ አቅርብ ብዬው ነበረ፣ ሀቢባንም ነካክቷታል። አሁን የሮልሽቶል ይሄ ምንድን ነው የሚባለው? ስንቴ ልቅረብ ቴዲ ጋ ቀረሻል እንዴ? ቀርባለች እንዴ? ቀርበሻል? ኦኬ ነፃ ወጣሽ? ቀርባለች እንዴ? አላየሁትም። ኦኬ ቀርበሻል? ነፃ ወጣሽ? አይ የተሳሳተ ነገር ነው የሰራሁት። ኦኬ ሌላ ሰው ይቀርባል። ታዲያ ሌላ ደግሞ ማን እንበል? እና እንዴት ነው ታዲያ? ምነው አልተራገመም? ያንቺም ደም ሲጀመር መራራ ነው። ገባሽ? ያንቺም መራገም ነበረበት፣ ሳምንት መሄድ ነበረበት፣ እኔ መስማት ነበረብኝ። ለምንድን ሞቅ ደመቅ ያላለው? ለምንድን ነው ወደ ብሔርም ወደ ዘር ውስጥ ያልገባው? ለምንድን ነው የጫማ ልክሽ የገንዘብሽ ከየት መጣሽ ገንዘብሽ ያልተባለ? ይወዳታል እሱ ራሱንም አይወድም። ገንዘብ የለውም መሰለኝ። እሷ ብዙ ጥቅም የለውም፣ ገቢ የለውም። ወይ በእናትሽ ኦሮሞ ነሽ ወይ አልተባልሽም። በእናትሽ ኦሮሞ ነሽ ነው በአባትሽ ኦሮሞ ነሽም እኮ ተበለሻል አንቺ። እሱም ይጣራል። የምን ወዲያ ማለት ነው ነገር ፍለጋ ደግሞ ከመማር ጋር ገጥም ያለው። ኦኬ ለማንኛውም ቀንጂ ከቀረብሽ ሌላ እንፈልጋለን፣ ሌላ ደግሞ እንፈልጋለን። ሳ ቀንጂ ማመን አለብሽ። እኛ እንቃጠል እንጂ እዚህ ሚዲያ ላይ ያቃጠሉ። ይሄ ልጅ ግን እውነቴን ነው የምላችሁ ራሱ ላይ ነገር እየጠመጠመ ነው፣ በራሱ ላይ። ምክንያቱም ከምንም በላይ እየሄደ ነው፣ በጣም በርቀት እየሄደ ነው፣ በጣም በርቀት። ይሄ ደግሞ ህግ ከያዘው ደግሞ እራሱን ያስጠይቀዋል። ምክንያቱም ቀላል ነገር አይደለም። ሚዲያ ላይ ስምን ማጥፋት፣ ሚዲያ ላይ የእሱን ፈርጋንገናየቱ ያለፈው ህይወቱን እንዴት እንደመጣ እንዴት እንደተወለደ አጭበርብሮ እንደመጣ እንደዚህ ስትል፣ እንዲያውም ደግሞ የሚገርማችሁ ነጮች በጣም እንደዚህ አይነት ነገር ይወዳሉ። አጭበርባሪ በጣም ይወዳሉ። አንተ የምትለው አጭበርባሪ አንበኛ አጭበርባሪ ይባላል አይደለም። በእነሱ ቢዝነስ ማይንድ ነው የሚሉት። የሆነ ነገር መፍጠር ከዛ በኋላ አትሊስት እቃ እንኳን ከሌለ የሚሸጥ ነገር ወይም የፈጠሩትን እንኳን ነገር መሸጥ ካቃታቸው ሰውን ብሬን ወሽ አድርገው እንዴት ገንዘብ መስራት እንደሚችሉ በጣም ነው የሚፈለገው። እንደዚህ አይነት ነገር የኔ ፈዛዛ አይንቁም እነሱ። እንደዚህ አይነት ነገር በጣም ነው አፕሪሺየት የሚያደርጉት። እንዲያው ቴዲ እንደኔና እንዳንተ ጅል እዚህ ፊት ለፊት እንደዚህ እንደ ቀንድ ከሚዋጋ ይልቅ እንደዚህ አይነት ስማርት ሰው ነው የሚፈልጉት። እግዚአብሔር ምስክሬን እኮ ነው የምላቸው። ራሳቸው እንዴ የእነሱን ሀገር እኮ እንዴት አድርገው በኢኮኖሚው እላይ እንደሰቀሉት እንደዚህ ሰርተው ብቻ ይመስላችኋል? አይደለም እኮ ዛሬ እኮ የምታየው ይሄ ሀብታም አደጉ ሀገር እኮ የምትለው እኮ በመስራት የተሰራው መጀመሪያ ብሩ እንዴት ነው የመጣው? ይሄ ሁላችሁም ማወቅ ትችላላችሁ። እንዴት አድርገው ሀገራ እዚህ እኮ አይደለም ብቻ ብዙ ነገር አለ። እኛም ወንጀል ውስጥ መግባት አንፈልግም። ምክንያቱም እንደዚህ ብሎ መናገር ስለማይቻል ማለት ነው። እንደኔና እንዳንተ ያለው ደንቆሮ ግን ትንሿን ደሃ ስናይ ከየት አመጣኸው? አሁን ስለ አላሙዲን ደፍሮ የሚናገር ጀግና አለ? የለም። ብሩን እንዴት ሰራው? ያንን ሁላ በሚሊዮን ዛሬ የት ነው ያለው አላሙዲን? ለምን? የተጭበረበረ ነገር ስላለው። ታዲያ አላሙዲን ሌባ ነው ማለት ነው? አይደለም። እዚህ ቢዝነስማን ከዓለም 32ኛ ነው 33ኛ ባለሀብት የሚባለው ሰው ማለት ነው። ይልቁንስ
ወይ በምናምን ሳይሆን በተደረገው ነገር ማለት ነው።